ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ከጎንደር ታሪክ ተሰርቷል። ይህን ጉዳዮች በትንታኔ የማስደምጣችሁ መረጃ ነው። ከኤርትራም የተሰማ ጉዳይ አለ። ይህን ጉዳዮች እናነሳለን። አብራችሁኝ ተዘልቁ ዘንድ በአክብሮት እየጠየቁኝ አዲስ የሆነ ሰብስክራይብ ቻናሎች ላይክ ሼር ማድረጋችሁን እንዳትረሱ። ራሱን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ በላይ ዘለቀ እዝ የሜጀር ጀነራል ዋንታ አባተ አንደኛ ኮር የጣና ገላውዲዮስ ክፍለ ጦር ብሎ የሚጠራው ዋና ሰብሳቢ የነበረው ሙልቀን አለኝ በራሱ አጃቦች እርምጃ ተወስዶበታል። ሌሎችም አጨምሮ እንደተደመሰሱ ተገልጿል። በስቴና በሐሙስ መካከል ደራ አካባቢ በሚገኘው ልዩ ቦታ ሳና ላይ ዛሬ ሌሊት እርስ በርስ ውጊያ ጣና ገላውዲዮስ ክፍለ ጦር ዋና ጨምሮ ወደ 7 የሚደርሱ እስከ ወዲያኛው ተሰናብቷል። ጦርነት አይጠቅምም፣ ሰላም ይቅደም የምንልበት በምክንያት ነው። ይህ እርምጃ የተወሰደው የሀገር መከላከያ ሰራዊት አይደለም። እርስ በርሳቸው አንድ ዓላማ፣ አንድ ራዕይ አለመኖሩን በግልጽ ያሳያል። በዚህም በስሩ ያሉ ሌሎችን ታጣቂዎች ጨምሮ የተወሰደ ኦፕሬሽን መሆኑ አመላክቷል። ሌላኛው ጉዳያችን በተለይ በአማራ ክልል የተሰማው ጽንፍ ይዞ የሚንቀሳቀሰው ቡድን አሁን ወደ ለየለት ቀውስ ክልሉን እያዘቅት ውስጥ እየከተተው ይገኛል። ለዚህ ደግሞ የአንደኛ ደረጃ ትምህርት ቤት በገጠር ተማሪዎች በከፍተኛ ሁኔታ እየተጎዱ እንደሚገኝ መረጃው ያመላክታል። ተማሪዎች በዛፍ ስር እንግዲህ ትምህርት ቤት እስከመሰጠት ድረስ የደረሰበት ነው። ያሉ ትምህርት ቤቶችም እያወደመ ካምፕም እያደረገ ይገኛል። ስለዚህ ለሰላም ቅድሚያ እንስጥ የምንልበት ዋነኛ ምክንያት መሰረተ ልማቶችን፣ ኢኮኖሚም የህፃናት የመማር መብትን ስለሚነፍግ ነው። በጦርነት የሚፈታ ጉዳይ አይኖርም። በመግቢያ ላይ በቪዲዮ አያይዤ ያቀርብላችሁ አሁን ያለበት የትምህርት ደረጃ በእጅጉ አሳሳቢ ጉዳይ ላይ ስለሚገኝ ነው። የህፃናት የመማር መብታቸው ይከበር። ጽንፍዛችሁም ትንቀሳቀሱ፣ ለኪሳችሁ ብላችሁም ትንቀሳቀሱ፣ ይብቃ፣ ተመለሱ። ሌላኛው ጉዳይ ሻዕቢያ 35ኛው የነጻነት ጊዜ አከብራሉ እያልች ይገኛል። በዚህም ኢንተርናሽናል የአየር ማረፊያ እያሳየች ይገኛል። አንድ እንግዳ ተቀበላለች። አንድ የሱዳን የግል ድርጅት የሆነው እዚህ ግባ የማይባል እንግዲህ ባድ አየር መንገድ ተብሎ የሚታወቀው የአቀባበል ስነ ስርዓት እያደረገ ይገኛል። በአንጻሩ ደግሞ ከባድ የጦር መሳሪያ ጫኑ ወደ ትግራይ ክልል እየገቡ እንደሚገኙ መረጃዎችም እየወጣ ይገኛል። ይህ ጉዳይ ትኩረት እንዲሰጠው ማሳሰብ እንፈልጋለን። ሻዕቢያ እንግዲህ ለራሱ በኢኮኖሚ እየተሽመደመደ ይገኛል። በሌላኛ መረጃ ደግሞ ጦርነትን እየጎሰመ ይገኛል። ለዚህ ጉዳይ ደግሞ ከባድ የጫኑ የጦር መሳሪያ የጫኑ ተሳቢ መኪኖችም ወደ ትግራይ ክልል እየገቡ የሚገኝ መሆኑን በተንቀሳቃሽ ምስልም እየወጣ በሰፊው ይገኛል ማለት ነው። ለዚህ ደግሞ ትኩረት እንዲሰጠው በእጅጉ እናሳስባለን። በጀርባው ዙሪያ የሚንቀሳቀሰው እንግዲህ ግብጽን ነው። ሀገራችን ውስጥ ደግሞ የሀገራችን ጥቅም አሳልፎ ለመሸጥ የሚሰሩ የሻዕቢያ የፋኖ የህወሓት ባዕድ አስፈጻሚዎች ናቸው። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ወደ ጎንደር አቅንቷን የመሰረተ ልማቶችን የማስጀመር ጉዳይ በተለይ የጎንደር የተቀናጀ የግብርና ምርቶችን የማቀነባበሪያ ኢንዱስትሪ ፓርክ ግንባታ መሰረት ድንጋይ ጥሏን በፈጣንና በተቀላጠፈ ጊዜ ውስጥ እንደሚጠናቀቅ መረጃዎች ያመላክታል። ይህን የመሰረት ድንጋይ ጥሏን ማለት ነው እንግዲህ በአጭር ጊዜ ውስጥ እንደሚጠናቀቅ ነው እየተገለጸ የሚገኘው። ስለዚህ ለልማትና ለሰላም ዘብ በመቆም ልማታችን ብናፋጥን ተጠቃሚዎች እንሆናለን። በተለይ ለጎንደሮች ጥሩ ትምህርት ይሰጣል። አሁን ያላችሁበት አዙሪት የማያዛልቅና የማያወጣ ጉዳይ ነው። ምክንያቱም በዛሬው ዕለት የተመለከትነው ራሳችሁ ሰይማችሁ አንደኛ ኮር የዋንታ አባተ ጀነራል አንደኛ ኮር ብላችሁ ሰየማችሁት። ይህ ጉዳይ እርስ በርሳችሁ አንድ ሳትሆኑ ሀገር ነጻ ማውጣት አይቻልም። እርስ በርሳችሁ አሁን እየተሸኛኛችሁ ነው የምትገኙት። ዋና ሰብሳቢ ያላችሁት ነው ይሄው አስወገዳችሁት። አሁን ቀጣይ ደግሞ ታስወግዳላችሁ። እንደውም አሁን መረጃው እንደሚያመለክተው ከሆነ በተለይ በዋና የጎንደር አዛዥ ተብሎ የሚታወቁት እነ ሀብቴ ወልዴ እነ ሳሙኤል ባለድል አሁንም እርምጃ እየወሰዱ እንደሚገኙ ነው የሚያመላክተው። በራሳቸው ጎራ የማይገዛ በራሳቸው የማይመራ ሌላ ጦር እያዘመቱ እንደሚገኝ መረጃው ያመላክታል። ስለዚህ ይህ ጦርነት ወዴት እያመራ ነው? ጎንደር ላይ ያለው እርስ በርሳቸው ወዴት እየቀጠሉ ነው የሚለው ጉዳይ ግልጽ ጉዳይ የሚያሳይ ነው። እንዲሁም ኮሎኔል ፈንታው ሞሀቤ መልሶ ክልሉን ለመካስ እንግዲህ መዝመታቸው እየወጣ ያለው መረጃ ያመላክታል። የሀገር መከላከያ ሰራዊት ያቀርብለትን የሀገር ፌደራል መንግስት ያቀርብለትን የሰላም ጥሪ ተቀብለው ከገባ በኋላ መልሶ ክልሉንም ለመካስ እንግዲህ ወደ ሰላም ማስከበር ዘመቻም እንደገቡ አሁን በሰፊው ያለው መረጃ ያመላክታል። በላይነህ ክንዴ የመኪና መገጣጠሞችም አሁንም አዳዲስ አውቶቡሶችን ወደ ገበያ እያቀረበ እንደሚገኝም ተመላክቷል ማለት ነው። ስለዚህ ባጭሩ ለልማትና ለሰላም ዘብንቁም። ሀገራችን የተተረፈረፈ ሀብት አላት። እኔ አንዳንድ ጠያቂ የሚፈጥር ጉዳዮች አሉ። የአማራ ክልል የለውና ጉዳይ የሚሉ የቱ ጋ ነው? ወልቃይት ራያ ነው። ይሄ ጥያቄ ነው በሰፊ ሲነሳ ነበር። ዛሬ ይህን ጥያቄ ሰርዘው አብረው እየሰሩ ነው የሚገኙት።
ስለዚህ ጽንፍ ይዘው የሚንቀሳቀስ መሆኑ በግልጽ ያሳያል። የህልውና ጉዳይ የምትሉት የት ጋር ነው? የትግራይ የህልውና ጉዳይ፣ የአማራ የህልውና ጉዳይ፣ ኦሮሞ የህልውና ጉዳይ የምትሉት ኦሮሞ የሸኔ ነጻ አውጪ ነን የሚሉት፣ የአማራ የፋኖ ነጻ አውጪ ነን የምትሉት፣ የትግራይ የህወሓት ነጻ አውጪ ነን። ህወሓት ስልጣን መንበር በነበረበት ጊዜ ትግራይን የታደረሰው ኢትዮጵያን የታደረሳት የሚሉ ጥያቄ ስናነሳ ግልጽ ጉዳይ ነው። እነዚህ ጽንፍ ይዘው የሚንቀሳቀሱ ናቸው። ስለዚህ ኢትዮጵያውያን እና ትውልደ ኢትዮጵያውያን አገር የምትወዱ ሁሉ ለሰላም ዘብ እንቁም፣ ሰላምና ልማታችን እናፋጥን። ጦርነት አይጠቅም። ህወሓት እኮ ስልጣን ይዞን ተቀብሎ ነበር። ሀገርን ተረክቦ እኮ እየመራ ነበረ። ሀገርን ምን መሰረተ ልማት ጥሎ ሄደ? የት አደረሳት የሚሉ ጥያቄ እናስነሳለን። ይሄ እኮ የሚታይ ጉዳይ ነው። ህወሓት ስልጣን በነበረበት ጊዜ ባህር በር አኮላሽቶ ሀገርን በድህነት ቀንበር ውስጥ አሸክሞ የሄደ ጉዳይ ነው። ከዚህ ርዝራሽ ጋር መስራት አያስፈልግም። ስለዚህ አሁን የሚያስፈልገው መንግስት ያነሳው ጥያቄ ትክክልና ተገቢ ናቸው። ብሔራዊ ጥቅማችን ቅድሚያ እንስጥ። የሀሳብ ልዩነት እኮ ሊኖር ይችላል። ቅድሚያ ግን ብሔራዊ ጥቅማችን መስጠት ያስፈልገናል። የባህር በር ያስፈልገናል። የቀይ ባህር አክሰስ ያስፈልገናል። እነዛ እንደ ሀገር ዋጋ እያስከፈለ ነው የሚገኘው። እንደ ሀገር ዋጋ የሚያስከፍል ደግሞ እንደ ቤት ደግሞ ጓዳ ውስጥ የሚገባ ጉዳይ ነው። ይሄ የማይቀር ነው። ስለዚህ ብሔራዊ ጥቅማችን እናስቀድም። የሀሳብ ልዩነት በየትኛውም አቅጣጫ አለ። በሰለጠነ በተሳለጠ መንገድ እንፍታ እላለሁኝ። በተለይ አሁን አማራ ክልል ውስጥ ያለው የተማሪዎች የመማር መብታቸው 100% አሁን እየተነፈገ የሚገኝበት ነው። አብሶ ደግሞ በገጠር የሚገኙ የገጠር ትምህርት ቤቶች ካምፕ እስከ ማድረግ እስከ ማፍረስ ድረስ እንደውም አብሶ ምን ይላሉ? የአብይ አገዛዝ በድሮን ትምህርት ቤቶችን አወደመ። ድሮን እርምጃ የሚወስደው እኮ ትምህርት ቤቱን ካምፕ አድርገ ስለተቀመጥክበት ነው። መንግስት ደግሞ ይህን እርምጃ እንዲወስድ ያስገድደዋል። ትምህርት ቤቶችን ነጻ አድርጎ ተማሪዎች ይማሩ፣ ትምህርት ገበታቸው አይፈናቀሉ፣ መምህራን የማስተማር መብቱ ይከበርለት። ጦርነት አያዛልቅም፣ አዋጣም። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆን እመኛለሁ። ለሰላማችን እና ለሰላማችን ዘብ እንቁም። በሰለጠነ መንገድ የሀሳባችን ልዩነት እንፍታ።